ኤክሰርሳይዝ 3.2 አንደኛ ራይት a mathematical equation or inequality for each of the following statement and identify statements that present linear inequalities ይላል። የተሰጡን በወርድ ነው እና እነዚህን በማትማቲካል ኢኩዌዥን አስቀምጧቸው ነው የሚለው። የመጀመሪያው a number exceeds its double ይላል። የሆነ ቁጥር አለ a number የሚባል እሱ ኤክስ ብለን ብንወስደው ኤክሲድስ ነው የሚለው። ኤክሲድስ ማለት ይበልጣል ማለት ነው። ስለዚህ ግሬተር ዛን ኤክስ ደብል ማለት የእሱን ደብል ማለት እሱ ሲባዛ በሁለት ማለት ነው። ስለዚህ ቱ ኤክስ ይሆናል ማለት ነው። በማትማቲካል ኢኩዌዥን ስናስቀምጠው ኤክስ ግሬተር ዛን ቱ ኤክስ የሚል ይሆንልናል ማለት ነው። ቢ ደግሞ the sum of two number is at least 10 ይላል። የሁለት ቁጥሮች ድምር ቢያንስ 10 ነው የሚለው። ስለዚህ ሁለት ቁጥሮች አሉ። እነሱ ቁጥሮች እነማን ናቸው? ኤክስ የምትባልና ዋይ የሚባሉ ቢኖሩ እነሱ ቁጥራቸው አትሊስት ማለት ቢያንስ ነው። ስለዚህ ቢያንስ ከሆነ ያንሳል ማለት ነው። ከስንት? ከ10 ማለት ነው። አትሊስት ካለ የእነዚህ ሁለቱ ቁጥሮች ድምር ከ10 ያንሳል እያለ ነው ማለት ነው። ሲ ደግሞ the sum of a number and its successor is even ይላል። የሆነ ቁጥር አለ ኤክስ ብለን እንውሰደው እሱን ቁጥር አሁንም እና የሱ ሰክሰሰር ማለት ተከታይ ማለት ነው። ተከታይ ቁጥር ከሆነ ደግሞ አንድ መደመር አለብን ማለት ነው ከዚህ ከኤክስ ጋር። ስለዚህ ሰም ነው የተባለን ደግሞ ሲደመር ኤክስ ፕላስ ዋን ማለት ነው። ኤክስ ፕላስ ዋን የኤክስ ሰክሰሰር ስለሆነ ከዛ ምንድን ነው ብለናል? ኢቭን ነው ብለናል። ስለዚህ እነዚህ ሲደመሩ ስንት ይሆናሉ? ኤክስ ሲደመር ኤክስ ሁለት ኤክስ ሲደመር አንድ ማለት ነው። እና ኢቭን ነው የሚለው። ኢቭን ነምበር ማለት ደግሞ ሁለት ሲባዛ የሆነም ለምሳሌ ኬ የሚባል ቁጥር ቢኖረን ወይም ደግሞ ኬ ማለት ማንኛውም ቁጥር ቢሆን ቱ ኬ ነው። ስለዚህ ይሄ ከዚህ ጋር እኩል አይሆንም። ምክንያቱም ማንኛውም ቁጥር ኢቭን ለመባል ምን መሆን አለበት? ኢቭን ነምበሮች የሚወከሉት ሁለት ሲባዛ በሆነ ቁጥር ወይም ደግሞ ቱኬ በሚባለው ነው። ኦድ ከሆኑ ደግሞ ቱኬ ፕላስ ዋን በሚለው ነው የምንወክላቸው። ስለዚህ እቺ ሁለት ኤክስ ናት። ከዛ ሲደመር አንድ ተደምሮበት ከኢቨን መሆን ስለማይችል እኩል አይደለም ብለን ኢኒኳሊቲ እናሳያለን ማለት ነው። ዲ ደግሞ the difference of two integer is non-negative ይላል። የሁለት ኢንቲጀሮች ዲፍረንስ ወይም ደግሞ ልዩነት ነን ኔጌቲቭ ነው የሚለው። ነን ኔጌቲቭ ነው ማለት ኔጌቲቭ አይደለም ማለት ነው። ስለዚህ ምን ይሆናል ማለት ነው? የሁለት ቁጥሮች ዲፍረንስ ከተባለን ኤክስ ይቀነሳል ዋይም ልንበለው ሁለት ቁጥሮች ስለተባለን። ስለዚህ ነን ኔጌቲቭ ነው ከተባለ ከዜሮ ነው የሚጀምረው ማለት ነው። ስለዚህ ግሬተር ዛን ኦር ኢኳል ቱ ዜሮ እንላለን ማለት ነው። ምክንያቱም ከኔጌቲቭ የተለየ ከሆነ ከዜሮን አጠቃልሎ ከዛ በላይ የሆኑ ቁጥሮችን ነው የሚይዘው ማለት ነው። ስለዚህ ኤክስ ማይነስ ዋይ ግሬተር ዛን ኦር ኢኳል ቱ ዜሮ የሚል ይሆንልናል ማለት ነው። ይህ ደግሞ ስቱደንት ስኮርድ አበብ አብሬጅ ኢን ማትማቲክስ ኤግዛሚኔሽን ይላል። ተማሪው በሂሳብ ፈተና ከአብሬጅ በላይ ነው ስኮር ያደረገው። ስለዚህ ምን ይሆንልናል? ኤክስ ኢዝ ግሬተር ዛን አብሬጅ ማለት ነው። አብሬጁ ለምሳሌ የተለያየ ሊሆን ይችላል፣ 40 ሊሆን ይችላል፣ 80 ሊሆን ይችላል፣ አይታወቅም። ስለዚህ ከአብሬጅ በላይ ሲሆን አበብ ስለተባለ ግሬተር ዘን በሚል እንወስደዋለን ማለት ነው። ሁለተኛ ደግሞ ሲምፕሊፋይ ዘ ፎሎዊንግ ኢንኢኳሊቲስ ኢን ዋን ኦፍ ዘ ፎርምስ። ስለዚህ አሁን የተሰጡን አራት አይነት ፎርሞች አሉ። ሁለተኛ ኤክስ ግሬተር ዛን ኤ ማለት የሆነች ቁጥር ናት። ወይም ኤክስ ሌስ ዛን ኤክስ ግሬተር ዛን ኦር ኢኳል ቱ ኤንድ ኤክስ ሌስ ዛን ኦር ኢኳል ቱ በሚል ፎርም አስቀምጧቸው ኢኩዌሽኖችን የተባልነው። ስለዚህ የተሰጠን ቱ ኤክስ ማይነስ 13 ግሬተር ዛን 43 ይላል። ይሄ በግሬተር ዛን ስለተሰጠን በዚች መልኩ በግሬተር ዛን ነው የምናስቀምጠው፣ ወይም ደግሞ በኔጌቲቭ ካካፈል ነው ወደዛ ሊሆንልን ይችላል። ስለዚህ ይህን ስንሰራ እንደት ነው የምናደርገው? እስከዛሬ እንደምንሰራው ቱ ኤክስ ማይነስ 13 ነው አይደለ? እችን ኔጌቲቭ 13 ወይም ደግሞ ቁጥሮች አንድ ላይ ለማሰባሰብ ወደዛ እንወስዳታለን። ወይም እንደተለመደው ከዚህ 13 እንደምራለን፣ ከዚህ 13 እንደምራለን። ወይም በቀላሉ እችን ኔጌቲቭ 13ን ወደዛ ከዚህ ከሳይኗ ስትዘል ፖዘቲቭ ትሆናለች ወይም ሳይኗን ትቀይራለች። ስለዚህ ቱ ኤክስ እንዳለች ትቀጥልና ግሬተር ዛን ይሆናል። ከዛ 43 ሲደመር 13 ማለት ነው። ከዛ ቱ ኤክስ ግሬተር ዛን 43 ሲደመር 13 56 ማለት ነው። ስለዚህ ይችን ኤክስን ብቻዋን ለማስቀረት ኦቨርቱ እናድርግና ኤክስ ይሄ በዚህ ይጣፋልናል። 56 ሲካፈል ለ2 28 ነው። ስለዚህ 28 ማለት ነው። ስለዚህ ሶሉሽን ሴታችን በዚህ ኤክስ ግሬተር ዛን 28 ሆነልን ማለት ነው። በየትኛው ፎርም ማስቀመጥናት ማለት ነው? በዚህ ፎርም ኤክስ ግሬተር ዛን በምትል ማለት ነው። ቢ ደግሞ ኤክስ ማይነስ 2/9 ኤክስ ማይነስ 7/6 ሌስ ዛን 0 ይላል። ከዛ እነዚህን 9 6 አሉ አይደለ? በኦቨር የተቀመጡ እነዚህን ለማጥፋት መጀመሪያ የእነዚህን የጋራ እንፈልጋለን። የ9 እና የ6 የጋራ ብዜታቸው ትንሿ ማለት ነው 18 ናት። ስለዚህ ይህን ሁሉን 18 እናባዛለን።
18 ማለት ነው። ስለዚህ ይህም በ18 አባዛ ማለት ኤክስ ሲባዛ በ18 18 ኤክስ ሆንልናል። ከዛ ሲቀነስ 18 ሲካፈል ለ9 2 ነው። 2 ሲባዛ በ2 4 ማለት ነው። አሁንም 4 ኤክስ። ከዛ 18 ሲካፈል ለ6 3 ነው። 3 ጊዜ ኔጌቲቭ 7 ኔጌቲቭ 21 ይሆናል። ከዛ ሌዛን 18 ሲባዛ በ0 0 ማለት ነው። ስለዚህ ኤክሶቹን በአንድ ላይ 18 ኤክስ ሲቀነስ 4 ኤክስ ስንት ይሆንልናል? እነዚህ ኤክሶችን በአንድ ላይ ስንሰራ 18 ሲቀነስ 4 14 ነው። ስለዚህ 14 ኤክስ ማለት ነው። ከዛችን ኔጌቲቭ 21ን ወደዛ እንወስዳታለን ቁጥሩ አለ ብቻ። ምክንያቱም ቫሪያብሉን በአንድ ጎን ቁጥሩን ደግሞ በአንድ ጎን ማድረግ ይጠበቅብናል ሶልቭ ለማድረግ። ከዛ ይህን ሌዛ እንዳልን ነው የምቀጥለው። እች ኔጌቲቭ ስለሆነች ወደዛ ስትሄድ ፖዘቲቭ ትሆናለች 21 ማለት ነው። ከዛ ኤክስን ብቻዋን ለማስቀረት ሲካፈል 14 ሲካፈል 14 እናደርጋለን። እች በዚህ ትጣፋለን እና ኤክስ ሌዛን 21 14ኛ ይሆንልናል። ይህን ስናቃለው በሰባት 21 ሲካፈል ለ7 3 ነው። 14 ሲካፈል ለ7 ደግሞ 2 ነው። ስለዚህ ኤክስ ሌዛን 3/2 ይሆንልናል ማለት ነው። ስለዚህ በየት መልኩ አስቀመጥናችን ደግሞ ኤክስ ሌዛን ኤ በምትል ማለት ነው። ሲ ደግሞ -4 ኤክስ + 41 ሌዛን 1 ይላል። ከዛ እችን 41 የምትለውን ወደዛ እንወስዳታለን። ምክንያቱም ቫሪያብሎቹን በዚህ ቁጥሮችን ደግሞ በዛ በኩል ማድረግ ስለሚጠበቅብን። ስለዚህ -4 ኤክስ ሌዛን እች ፖዘቲቭ ስለሆነች ወደዛ ስትሄድ ኔጌቲቭ ትሆናለች። 1 - 41 ከዛ -4 ኤክስ ሌዛን 1 ሲቀነስ 41 ማለት ኔጌቲቭ 40 ይሆንልናል ማለት ነው። ኔጌቲቭ 40 ከዛ ሲካፈል ለኔጌቲቭ 4 ሲካፈል ለኔጌቲቭ 4 እናደርጋለን። እቺ በዚህ ትጣፋልናለች። ኤክስ ለኔጌቲቭ ስላካፈልን እቺ ሳይኗን ትቀይራለች፣ ግሬተር ዛን ትሆናለች። ኔጌቲቭ በኔጌቲቭ ትጣፋና 40 ሲካፈል ለ4 10። ስለዚህ ሶሉሽን ሴታችን ኤክስ ግሬተር ዛን 10 ይሆናልናል ማለት ነው። ከዚህ ጋር ቢ እቺ እኩል ይሆናል ሌዛን ኦር ኢኳል ቱ፣ እቺም ሌዛን ኦር ኢኳል ቱ ናት ማለት ነው። እንደዚህ እንዳለ ነው የምትቀጥለው ሁሉም። ዲ ደግሞ -ኤክስ -9/2 ግሬተር ዛን ኦር ኢኳል ቱ 11/5 ይላል። ከዛ እነዚህም መጀመሪያ ችንና ችን ለማጥፋት የእነዚህ የጋራቸው 10 ናት። ሁሉንም በ10 እናባዛለን ማለት ነው። ሲባዛ በ10 ከዛች 10 በኔጌቲቭ ኤክስ ስትባዛ ኔጌቲቭ 10 ኤክስ ትሆንልናለች። ከዛች 10 ስትካፈል ለ2 ኦቨር ካለው መጀመሪያ ታካፍሉታላችሁ እና 10 ስትካፈል ለ2 5 ናት። 5 ሲባዛ በኔጌቲቭ 9 ኔጌቲቭ 45። እች እንዳለ ትቀጥላለች ሳይኗ ግሬተር ዛን ኦር ኢኳል ቱ 10 ሲካፈል ለ5 2 ነው። 2 ጊዜ 11 22 ማለት ነው። ከዛ በኋላ ቫሪያብሉን በዚህ በኩል ታስቀራላችሁ፣ ቁጥሮቹን ወደዚህ ትወስዳላችሁ። ከዛ -10 ኤክስ እች ኔጌቲቭ 45 ወደዛ ስትሄድ ፕላስ ትሆናለች። ግሬተር ዛን ኦር ኢኳል ቱ 22 ፕላስ 45 ይሆናል። ከዛ 22 ሲደመር 45 67 ይሆንልናል። ኔጌቲቭ 10 ኤክስ ግሬተር ዛን ኦር ኢኳል ቱ 67 ማለት ነው። ከዛ ኦቨር ኔጌቲቭ 10 ኦቨር ኔጌቲቭ 10 እናደርጋለን። እቺ ኔጌቲቭ 10 በኔጌቲቭ 10 ትጣፋለች። ኤክስ በኔጌቲቭ ስላካፈልን ሳይኗን ትቀይራለች። ሌዛን ኦር ኢኳል ቱ 67 ኔጌቲቭ 10ኛውም ደግሞ ኔጌቲቭ 6.7 ይሆንልናል ማለት ነው። ወይም ኔጌቲቭ 67 10ኛ ይሆንልናል ማለት ነው። ኤክሰርሳይዝ 3.3 ደግሞ አንደኛ ሲምፕሊፋይ ኢች ኦፍ ዘ ፎሎዊንግ ኢንኢኳሊቲስ ኢንቱ ዋን ኦፍ ዘ ፎርም ኤክስ ግሬተር ዛን ኤ ኤክስ ሌስ ዛን ኤ ኤክስ ሌስ ዛን ኦር ኢኳል ቱ ኤ ኦር ኤክስ ግሬተር ዛን ኦር ኢኳል ቱ ኤ በሚል ፎርም አስቀምጡ ነው የሚለው። አንደኛው ጥያቄ ከኤክሰርሳይዝ 3.2 ከሁለተኛው ጥያቄ ጋር አንድ ነው፣ ተመሳሳይ ስለሆነ ማለት ራሱን ደግሞታል ማለት ነው። ስለዚህ ወደ ሁለተኛው እንሄዳለን። ሁለተኛ ሶልቭ ኢች ኦፍ ዘ ፎሎዊንግ ሊኒየር ኢንኢኳሊቲስ ይላል። ሶልቭ አድርጉ ይላል። የመጀመሪያው ኤ ምን ይላል? ኤክስ ኦቨር 4 ፕላስ 5 ሌስ ዛን ኤክስ ፕላስ 4 ይላል። ከዛ ይህን እንግዲህ እንዴት ነው ማድረግ የሚጠበቅብን? እችን ኦቨር 4 ለማጥፋት መጀመሪያ ሁሉንም በ4 እናባዛለን። ስለዚህ ሁሉንም በ4 ስናባዛ እችን በ4 ስናባዛ 4 ሲካፈል 4 አንድ ስለሆነ ኤክስ ብቻ ትቀርልናለች። ከዛ እችን 5ን በ4 ስናባዛት ሲደመር 20 ሌስ ዛን እችን በ4 ስናባዛት 4 ኤክስ ፕላስ እችን በ4 ስናባዛት 16 ማለት ነው። ከዛ ኤክሶችን በአንድ ላይ ቁጥሮችን በአንድ ላይ እናጠራቅማለን። ኤክሱ በዚህ በኩል ቢመጣ የተመረጠ ነው። ስለዚህ እችን 4 ኤክስን ወደዚህ ስናመጣት ኔጌቲቭ 4 ኤክስ ትሆንልናለች። ኤክስ ሲቀነስ 4 ኤክስ ይሆንልናል ማለት ነው። እዛ ሌስ ዛን 16 እንዳለች ናት። እችን ወደዛ ስንወስዳት ኔጌቲቭ ትሆናለች፣ ሲቀነስ 20 ማለት ነው። ከዛ ኤክስ ሲቀነስ 4 ኤክስ ማለት ኔጌቲቭ 3 ኤክስ ነው። ሌስ ዛን 16 ሲቀነስ 20 ኔጌቲቭ 4 ይሆናል ማለት ነው። እዛ ሲካፈል ለኔጌቲቭ 3 ሲካፈል ለኔጌቲቭ 3 እናደርጋለን።
እዛ ለኔጌቲቭ ስላካፈልን ኤክስ ሳይኗን ትቀይራለች። እቺ ግሬተር ዛን ኔጌቲቭ በኔጌቲቭ ተጣፍቶ 4/3 ይሆንልናል ማለት ነው። ይህ ሶሉሽን ሴታችን ይሆናል። ቢ ደግሞ 8x ማይነስ 5 ግሬተር ዛን ኦር ኢኳል ቱ 30 ማይነስ ኤክስ ይላል። ይህንም እንደተለመደው ኤክሶቹን በአንድ ላይ የቁጥሮቹን በአንድ ላይ የምናደርገው እቺ 8x እናወርዳለን ወደዛ 8x ከዛችን ይበልጣል ወይ እኩል ይሆናል በኋላ ያለችውን ኔጌቲቭ ኤክስ ወደ ስናመጣ ፖዘቲቭ ትሆናለች ፕላስ ኤክስ ማለት ነው። ከዛ ግሬተር ዛን ኦር ኢኳል ቱ 13 እችን ኔጌቲቭ 5 ወደዛ ስንወስዳት ፕላስ 5 ትሆንልናለች ማለት ነው። ከዛ 8x ሲደመር ኤክስ 9x ነው። ግሬተር ዛን ኦር ኢኳል ቱ 13 ሲደመር 5 18 ማለት ነው። ከዛ ሲካፈል ለ9 ሲካፈል ለ9 እናደርጋለን። ለፖዘቲቭ ቁጥር ስናካፈል ነው ሳይን አይቀይርም። ኤክስ ግሬተር ዛን ኦር ኢኳል ቱ 18 ሲካፈል ለ9 2 ማለት ነው። ስለዚህ ዋጋችን ኤክስ ከሁለት ይበልጣል ወይ ይሆናል የሚለው ይሆናል ማለት ነው። ሲ 2 ኢንቱ ኤክስ ፕላስ 3 ሌዛን 3 ኢንቱ ኤክስ ፕላስ 1 ይላል። ይህን በዲስትሪቢዩሽን ፕሮፐርቲ አማካኝነት እየገባ ያባዛል። 2 ሲባዛ በኤክስ 2 ማለት ነው። ከዛ ሲደመር ስለሆነ 2 ሲባዛ በ3 6 ፖዘቲቭ 6 ማለት ነው። ሌዛን 3 ሲባዛ በኤክስ 3 ኤክስ 3 ሲባዛ በፖዘቲቭ 1 ሲደመር 3 ይሆናል ማለት ነው። ከዛ 2 ኤክስ እችን 3 ኤክስን ወደ ስናመጣ ሲቀነስ ትሆናለች። ሲቀነስ 3 ኤክስ ሌዛን እችን 3 ኤክስ ያለችው ትቆይና እች 6 ወደዛ ስቴት ኔጌቲቭ ትሆንና ሲቀነስ 6 ከዛ 2 ኤክስ ሲቀነስ 3 ኤክስ ኔጌቲቭ ኤክስ ይሆናል። ኔጌቲቭ 1 ኤክስ ስለሚሆን ማለት ነው። ሌዛን 3 ሲቀነስ 6 ኔጌቲቭ 3 ማለት ነው። እንግዲህ ቁጥሮቹ መደመርና መቀነስ ከዚህ በፊት ታውቃላችሁ ብዬ ነው። ከዛ ሲካፈል ለኔጌቲቭ እናደርጋለን። ኔጌቲቭ ኤክስን ብቻዋን ለማስቀረት ከዛ ኤክስ ለኔጌቲቭ ስላካፈልን ሳይን ትቀይራለች። ግሬተር ዛን ኔጌቲቭ በኔጌቲቭ ተጣፍቶ 3 ይሆንልናል ማለት ነው። ኤክስ ከ3 ይበልጣል ይሆናል ማለት ነው። ዲ ደግሞ 1/4 ኤክስ ፕላስ 7 ግሬተር ዛን 1/3 ኤክስ ማይነስ 2 ይላል። እዛ ኦቨር ስላለብን ይሄን በተመሳሳይ በ12 እናባዛለን። ምክንያቱም የ3 እና የ4 ትንሿ የጋራ ብዜት 12 ስለሆነች ሁሉንም በ12 እናባዛለን። 12 ማለት ነው። ከዛ በ12 አባዛ ማለት 12 ሲካፈል ለ4 እናደርጋለን መጀመሪያ ለኦቨሯ። ከዛ ብትመጣለን 3 ናት። 3ን በኤክስ እናባዛ 3x ይሆንልናል። 12 ሲባዛ በ7 84 ምክንያቱም እቺ ፖዘቲቭ ስለሆነች። ግሬተር ዛን 12 ሲካፈል ለ3 ይሄ ኦቨር ስለሆነ ነው መጀመሪያ ማካፍሉ። ለ3 ስናካፍለው 4 ይሆናል። ስለዚህ 4 ሲባዛ በ1 4 ነው። 4 ኤክስ 12 ሲባዛ በ2 ሲቀነስ እንላለን። ከዛ 24 ማለት ነው። ከዛ ሊኒየር ኢንኢኳሊቲ ቀጥታ ያለምንም ክፍልፋይ መጣልን። ከዛ በኋላ ኤክሶቹን አንድ ላይ ቁጥሮቹን አንድ ላይ እናደርጋለን። ኤክሶቹን አንድ ላይ ለማድረግ እችን 4 ወደዚህ ማምጣት ይጠበቅብናል። 3x የራሷ ቦታ ስለሆነ ትቆይና ሲቀነስ 4 ይሆናል። ፖዘቲቭ ከሆነች ስትሻገር ኔጌቲቭ ትሆናለች። እዛ ግሬተር ዛን ማይነስ 24 ከዛች 84 ወደዛ ስትሄድ ሲቀነስ 84 ነው የምትሆነው። ከዛ 3 ይሄ ኤክስ ነው። 3 ኤክስ ሲቀነስ 4 ኤክስ ኔጌቲቭ ኤክስ ይሆናል። ግሬተር ዛን ኔጌቲቭ 24 ሲቀነስ 84 ኔጌቲቭ 108 ይሆንልናል። ከዛ ሲካፈል ኔጌቲቭ አድርገን እቺ በዚህ ትጣፋና ኤክስ ለኔጌቲቭ ስላካፈልን ሌዛን ይሆናል። እቺ በዚህ ትጣፋና 108 ይሆናል ማለት ነው። ስለዚህ ሁልጊዜም ቢሆን ለኔጌቲቭ ስናካፍል ወይም በኔጌቲቭ ስናባዛ ሳይን የሚቀይር መሆኑን እንዳትረሱ። ይህ ደግሞ 9 ፕላስ 1/3 ኤክስ ግሬተር ዛን 4 ማይነስ 1/2 ኤክስ ይላል። እዛ ኦቨር ስላለን እችንና የዚህ የታችኞቹን ትንሹን የጋራ ብዜት እንፈልጋለን። የ3 እና የ2 የጋራ ብዜታቸው 6 ናት። ስለዚህ ሁሉንም በ6 እናባዛለን። በ6 በምናባዛበት ጊዜ ክፍልፋይ ካለው መጀመሪያ ለክፍልፋዩ ለታችኛው ለታህታዊ አካፍለን ከዛ በኋላ ነው በላይኛው የምናባዛው። ምንም ክፍልፋይ ከሌለው ግን ቀጥታ እናባዛለን። 6 ሲባዛ በ9 54 ነው። 54 ሲደመር 6 ሲካፈል ለ3 2 ሲባዛ በ1 2 ነው። 2 ኤክስ ማለት ነው። 2 ኤክስ ከዛ ግሬተር ዛን 6 ሲባዛ በ4 24 ሲቀነስ አለ እዛ 6 ሲካፈል ለ2 3 ኤክስ ማለት ነው። ከዛ ክፍልፋይ የሌለው ቁጥር መጣልን። ከዛ በኋላ ቁጥሮችን አንድ ላይ ቫሪያብሉን አንድ ላይ እናደርጋለን። እቺ 2 ኤክስ ትቀጥልና እችን 3 ኤክስ ወደዚህ እናመጣታለን። ፕላስ 3 ኤክስ ትሆናለች ምክንያቱም ኔጌቲቭ ስላለች እዚህ። ከዛ ግሬተር ዛን 24 ማይነስ 54 ምክንያቱም 54 ፖዘቲቭ ስለነበረች ወደዛ ስትሄድ ኔጌቲቭ ትሆናለች። ከዛ 2 ኤክስ ሲደመር 3 ኤክስ 5 ኤክስ ማለት ነው። ግሬተር ዛን 24 ሲቀነስ 54 ማለት ኔጌቲቭ 30 ማለት ነው። ኔጌቲቭ 30 ይሆንልናል። ከዛ ሲካፈል ለ5 እናደርጋለን ኤክስን ብቻዋን ለማስቀረት። ከዛ ለፖዘቲቭ ስላካፈልን ሳይን አይቀይርም። ኤክስ ግሬተር ዛን ኔጌቲቭ 30 ሲካፈል ለ5 ኔጌቲቭ 6 ማለት ነው። ግሬተር ዛን ማይነስ ኤክስ ይሆንልናል ማለት ነው። ኤፍ ደግሞ 1/2 ኢንቱ 2 ኤክስ ፕላስ 3 ግሬተር ዛን 0 ይላል። ይህንም
1/2 ስላለች በሁለት እናባዛዋለን ሁሉንም እችን ኦቨር ለማጥፋት ማለት ነው። ከዛ ሁሉንም በሁለት ስናባዛ እቺ ሁለት እቺ መታችን ስታባዛች ትጠፋና 2x + 3 የሚል ይቀርልናል። ከዛ ግሬተር ዛን 2 ሲባዛ በ0 0 ማለት ነው። ከዛ በኋላ እችን ቁጥሯን ወደዛ እናሻግራታለን። 2x ግሬተር ዛን ኔጌቲቭ ነው የምትሄደው 0 ሲቀነስ 3 ማለት ነው። ከዛ 2x ግሬተር ዛን 0 ሲቀነስ 3 ማለት ኔጌቲቭ 3 ማለት ነው። ከዛ ኦቨር 2 አድርገን x ግሬተር ዛን -3/2 ይሆንልናል ማለት ነው። ሶስተኛ የግሬድ 8 ስቱደንት ሃዝ ስተዲድ ሃርድ ቱ ስኮር አን አቨሬጅ ማርክስ ኦፍ ኦቨር 96 ኢን 3 ሰብጀክትስ። የስምንተኛ ክፍል ተማሪዋ ከ96 በላይ ውጤት አቨሬጅ ለማምጣት አስበች። በስንት ትምህርት? በ3 ትምህርት። እነሱም ማትማቲክስ፣ ፊዚክስ እና እንግሊሽ ናቸው። ሺ ስኮር 93 ኢን ማትስ። አቨሬጅ ከ96 በላይ አመጣለሁ ብላ አስባለች። ከዛ ማትስ ስንት ስኮር አደረገች? 93 ወይም 93። ፊዚክስ ደግሞ 97 ስኮር አደረገች ማለት ነው። ሃው መኒ ማርክስ ሹድ ሺ ስኮር ኢን እንግሊሽ ቱ አቺቭ ሀር ጎል። እና እች ልጅ እንግሊሽ ምን ያህል ስኮር ብታደርግ ነው እቅዷን ማሳካት የምትችለው የሚለውን ነው የሚጠይቀን። ስለዚህ አብሬጁ 96 በላይ ለማምጣት ነው ያሰበችው። አብሬጅ የሚሰራው ደግሞ እያንዳንዱ ሲደመር ለዚህ ለብዛታቸው ነው። ስለዚህ ይህን አብሬጅ ስንሰራ ማትስ ፕላስ ፊዚክስ ፕላስ እንግሊሽ ኦቨር 3 ግሬተር ዛን 96 ማምጣት አለበት። ምክንያቱም አብሬጅ ከ96 በላይ ለማምጣት ስላሰበች ማለት ነው። ከዛ የማትስ ስንት ነው? 93 ሲደመር የፊዚክስ ደግሞ 97 ሲደመር የእንግሊሽ ሲካፈል ለ3 ስንት ነው? ከ96 በላይ ነው ለማምጣት ያሰበችው። በማትማቲካል ኢኒኳሊቲ ፎርም ተጻፈልን ማለት ነው። 93 ሲደመር 97 190 ነው። ከዛ ሲደመር እንግሊሽ ማለት ነው። ስለዚህ 190 ሲደመር የእንግሊሽ ውጤታ ይበልጣል ከ96 እና ይህ ኦቨር 3 አለ። ከዛች ኦቨር 3 ስላለች ሁሉንም በ3 እናባዛለን ማለት ነው። ይህ እንዳለ በአጠቃላይ በ3 እናባዛለን ኦቨር ለማጥፋት ማለት ነው። ከዛ እቺ በዚህ ተባዛች ማለት እቺ ተጣፋችና ራሷች ቁጥሯ ብቻ ቀረች ማለት ነው። 190 ፕላስ ኢንግሊሽ ግሬተር ዛን 96 ሲባዛ በ3 288 ነው። 288 ይሆንልናል ማለት ነው። ስለዚህ እንግሊሽን ብቻዋን ለማስቀረት ቫሪያብሏን ብቻዋን ለማስቀረት ወስደን ከዛ እንቀንሳለን ማለት ነው። ሶ እንግሊሽ የእንግሊሽ ውጤቷ ስንት ነው? 288 ሲቀነስ 190 ነው ማለት ነው። ስለዚህ የእንግሊሽ ውጤቷ ከስንት ይበልጣል ማለት ነው? 288 ሲቀነስ 190 98 ይሆንልናል። ሶ እች ልጅ እንግሊሽ 98 እና ከዛ በላይ ካመጣች ያሰበችውን ማሳካት ትችላለች፣ ወይም ደግሞ ጎሏናችን ማድረግ ትችላለች። እንግሊሽ 98 ወይም ደግሞ ከዛ በላይ ካመጣች ከ96 አቨሬጅ በላይ ማምጣት ትችላለች ማለት ነው። ሶ ኤክሰርሳይዝ 3.2 እና ኤክሰርሳይዝ 3.3 ይህንን ይመስላል። ቀጣይ ደግሞ ቀጣዮቹን ኤክሰርሳይዞች ትሰራላችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።